ሰላም ውድ የአጅሪ ቤተሰቦች እንዴት አላችሁ? ከአጅሪ ጋር መልካም ቆይታ ይሁንላችሁ። በዓለም አቀፍና በሀገር ውስጥ መረጃዎችን የሚከተለው አቅርባለሁ። ፓትርያርክ አቡነ ማትያስ የጸጥታ አካላትና ኃላፊዎች የእርስ ጥቃት ሰንሰለትን በማስቆም ከታሪክ ባለዕዳነት ይድኑ ዘንድ አጥብቀው አሳሰቡ። በአርሲ ሀገረ ስብከት በቅድስት ቤተክርስቲያን እና በምዕመናን ላይ እየደረሰ ያለው መከራ እያበቃ ሳይሆን እየሰፋ በመምጣቱ የጸጥታ አካላት እና በየመዋቅሩ ያሉ ኃላፊዎች የጥቃት ሰንሰለቱ በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ይድኑ ዘንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አበክራ አሳሰበች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ቀዳማዊ በአርሲ ሀገረ ስብከት በቤተ ክርስቲያንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት ትናንት ግንቦት 26 ቀን 2018 ዓ.ም ባስተላለፉት አባታዊ የሀዘን መልእክት የጸጥታ አካላትና ኃላፊዎች ከምንም በላይ በታሪክ የሚጠየቁት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ መሆኑን አስገንዝበዋል። ፓትርያርኩ በመልእክታቸው በአርሲ ሀገረ ስብከት በአሰኮ፣ ሽርካ፣ በሆኑ ቆሎ፣ በዋቢ እና በሙኒሳ ወረዳዎች በመንፈስ ቅዱስ ልጆቻቸውና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት የሰሙት በተሰበረ ልብ መሆኑን ገልጸዋል። 100 ዓመታት ያስቆጠረው የጠራታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኮፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸውን ቤተክርስቲያን በእጅጉ ያሳዘነ ክስተት መሆኑን ጠቅሰዋል። ፓትርያርኩ አክለውም ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯም በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሀዘን ጥያቄ መፍጠሩን አስረድተዋል። በመሆኑም መላው የኢትዮጵያውያን ምዕመናን ወንድማማችነት መንፈስ ተጋግዘው የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተክርስቲያን ጎን እንዲቆሙ ጥሪ አቅርበዋል። በመጨረሻም ቤተክርስቲያን ለሰላም፣ ለይቅርታና ለሰው ልጆች ክብር ሁል ጊዜ የምትቆም መሆኑን የገለጹት አቡነ ማትያስ ይህን የሀዘን ሰዓት አምላክ በምሕረቱ ያሳልፍ ዘንድ የሞቱትን ነፍሳት በመንግስቱ እንዲቀበልና የተጎዱትን በቸርነቱ እንዲያጽናና አባታዊ ጸሎትና የሀዘን መልእክታቸውን አስተላልፈዋል። የምርጫ ታዛቢ አልሆንም ያለው የአውሮፓ ህብረት በኢትዮጵያ ስለተካሄደው 7ኛው ጠቅላላ ምርጫውን ከአጋሮቹ ጋር በመሆን እንኳን ደስ አላችሁ መግለጫ አውጥቷል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ከህብረቱ አባል ሀገራትና ክልሎች ዓለም አቀፍ ዲፕሎማቲክ ልዑካን ጋር በመሆን በኢትዮጵያ ስለተካሄደ 7ኛው ጠቅላላ ምርጫ የጋራ መግለጫ ሰጥቷል። በዚህ የጋራ መግለጫ ላይ የአውሮፓ ህብረት አባል ሀገራት የዲፕሎማቲክ ልዑካን በጋራ ያሰራል መሆኑን አሳውቋል። ልዑካኑ ባለፈው ሰኞ በኢትዮጵያ ፌዴራላዊ ሪፐብሊክ የተካሄደው 7ኛው ጠቅላላ ምርጫ እንኳን ደስ አላችሁ መልእክት በማስተላለፍ በበጎ ጎን ተቀብያለሁ ሲል አስታውቋል። ህብረቱ አክሎም የኢትዮጵያ ብሔራዊ ምርጫ ቦርድ፣ ምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች፣ የእጩ ተወዳዳሪዎችና የሲቪል ማህበራት አካላት ለምርጫው ሂደት ላበረከቱ አስተዋጽኦ አድናቆቱን በመቸር እውቅና ሰጥቷል። በሌላ በኩል ህብረቱ ምርጫውን ራሱ ባይታዘብም የአፍሪካ ህብረት እና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን እንደ ዓለም አቀፍ ታዛቢ ያከናወኑት አስፈላጊ ሚና ልዑካኑ እውቅና በመስጠት በቀጣይም ተቋሞችን የሚያወጧቸውን የምርጫ ሪፖርቶች በጉጉት እንደሚጠብቁ ገልጸዋል። ምርጫ ቦርድ ዋና ሰብሳቢ የአውሮፓ ህብረት በታዛቢነት አለመሳተፉን እንደተመለከተ ለውጭ ተቋማት ፈቃድ የሚሰጠው የውጭ ጉዳይ ሚኒስቴር ነው በማለት ቦርዱ የታዛቢነት ፈቃድ የሚሰጠው ለሀገር ውስጥ ተቋማት መሆኑን አስታውቋል። ህብረቱ አክሎም በዕለቱ በተለያዩ ምክንያቶች ምርጫ ሳይካሄድባቸው በቀሩ የምርጫ ክልሎች ውስጥ የሚገኙ ማህበረሰብ ክፍሎች በሙሉ በቀጣይ የመምረጥ ዕድል ሊመቻችላቸው እንደሚገባና በዚህም ላይ ተስፋ እንዳለው ገልጿል። የምርጫ ቦርድ ይፋዊ መግለጫ እስከሚሰጥ ድረስ ማንኛውም አካል ራሱን አሸናፊ አድርጎ ከማወጅና ውጤት ከማጋራት ከማደናገር እንዲቆጠብ ኢሰመጉ አሳሰበ። ግንቦት 24 2018 ዓ.ም የተካሄደ 7ኛው ጠቅላላ ምርጫ ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋዊ መግለጫ እስከሚሰጥ ድረስ ማንኛውም ግለሰብ ሆነ ፖለቲካ ድርጅት ራሱን አሸናፊ ከማድረግ እንዲቆጠብ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በጥብቅ አሳሰበ። ጉባኤው ባወጣው ምርጫ መታዘብ ቅድመ መግለጫ በተለይም የማህበራዊ መገናኛ ዘዴዎች አምጪዎችና ተጠቃሚዎች የእጩ ተወዳዳሪዎችን ጊዜያዊ ውጤት በማጋራት ማህበረሰቡ ከማደናገር እንዲታቀቡ ጥሪ አቅርቧል። ኢሰመጉ በዋናነት ጽሕፈት ቤቱ ባደራጀ የእውነቶች መቆጣጠሪያ ክፍልና ባሰማራቸው 433 ቋሚና ተንቀሳቃሽ ታዛቢዎች አማካኝነት ከ800 በላይ የምርጫ ጣቢያዎችን መታዘቡን ገልጿል። ድርጅቱ ባካሄደው ክትትል በድምፅ
ድርጅቱ ባካሄደው ክትትል በድምፅ መስጫ ዕለት በርካታ ተግዳሮቶችና መስተዋላቸው የተጠቀሰ ሲሆን ከእነዚህ መካከል አዲስ የዲጂታል መራጮችና የእጩ ምዝገባ ስልት መጀመሩ የሚበረታታ ቢሆንም አስፈጻሚዎች ስልጠና ማነስ ለመራጮች መጨናነቅና ለሰዓት መራዘም ምክንያት መሆኑን አልሸሸገም። ከዚሁ ጋር ተያይዞ በበርካታ አካባቢዎች ትራንስፖርት አገልግሎት መቋረጥ፣ በጣቢያዎች መራጮችን ስም የሚያጣራው ባለሙያና መዝገቡን ብቻ መሆን እንዲሁም በአዲስ አበባና በአካባቢ በቂ የሰልፍ አስተባባሪዎች ባለመኖራቸው መራጮች ለረጅም ሰዓታት ለእንግልት መዳረጋቸው ዋና ችግርነት ተነስተዋል። በተጨማሪም በሐዋሳና በአካባቢ በሚገኙ ውስን ጣቢያዎች የምርጫ አስፈጻሚዎች ምስጢራዊ የድምፅ መስጫ ሳጥን ውስጥ መራጭ እያለ በመግባት የስነ-ልቦና ጫና ማድረጋቸው፣ ያልተመረጡ የድምፅ መስጫ ወረቀቶች ወደ ሳጥን ውስጥ በማስገባታቸው፣ በአንዳንድ ቦታዎች ህገወጥ ግለሰቦች ጣቢያ ውስጥ መገኘታቸውና የምልክት ማድረጊያ ቦታዎች መጣበብ በነፃነት የመምረጥ መብትን የገደቡ ክስተቶች መሆናቸውን ኢሰመጉ አስታውቋል። እነዚህ ክስተቶች እንዳሉ ሆነው መራጮች ድምፅ ለመስጠት የነበራቸው ተነሳሽነት ከፍተኛ መሆኑን፣ የምርጫ ቁሳቁስ አቅርቦት በቂ እንደነበርና በአብዛኛው የሀገሪቱ ክፍሎች የጎላ ጸጥታ መደፍረስ ባይገጥም ሂደቱ መጠናቀቁን ኢሰመጉ በበጎ ጎን አንስቷል። በመሆኑም የኢትዮጵያ ብሔራዊ ምርጫ ቦርድ በአጠቃላይ ሰራተኞች በአንጻራዊነት ስኬታማና ሰላማዊ ምርጫ ማከናወናቸውን በመግለጽ እውቅናና ምስጋና የሰጠው የሰብአዊ መብቶች ተሟጋቹ በቀጣይ ምርጫ ቦርድ በአሁኑ ሂደት የተስተዋሉ ችግሮች በዝርዝር ለይቶ እንዲያርም ጥሪውን አስተላልፈዋል። ውድ ቤተሰቦቻችን በቀጣይ አዳዲስ መረጃዎችን እናቀርባችሁ ይሆናል። እስከዚያው ሰላም።